በስተመጨረሻም አቶ ደረጀ አንገቱን በመቀርቀር ወይዘሮ ማርታ እውነቱ ደረሰችበት። ዳጣ ማናት? ምንድናት? ከየት ነው ያመጣት? ያንተና የዳጣ እንዲሁም ደግሞ የሰላም የሆነ ነገር አለባችሁ በማለት አፍጥጣ ስትይዘው፣ አቶ ደረጀ ደግሞ የሚስቱን እንግዲህ አይን ማየት በጣም ግራ ገብቶት አንገቱን ደፍቶ እያለ በጣም ግራ ገባው። አቶ ደረጀ የመጨረሻ ጊዜ ሲወረድ በጣም ነው የሚያሳዝነው። እውነቱን ቢነግራት ኖሮ እስከ ዛሬ ድረስ የሁላ ችግርና መከራ ባልደረሰበት ነበረ። እንግዲህ ዳጣም እናቴ ማናት? ምንድናት? ወረቀቱ ጋር ምንድን ነው የተጻፈ ስትልም ተናግራለች ማለት ነው። በጣም ያሳዝናል። እንደዛ ካለች በኋላ እንግዲህ ማንም የሚነግራት ስለሌለ እች የተረገመችው አብጌ ደግሞ እውነቱን ለመናገር ነው እንዴ አረባገሽ በደንብ ነው የምነግርሽ፣ እናትሽ እዛ ጋር የተጻፈውን እንትን በደንብ አድርጌ እነግርሻለሁ ስትልም ማናት? ምንድናት? ወረቀቱ ላይ ስለ እናት የተጻፈው ምንድን ነው? ያየሽውን እውነቱን ንገሪ በማለት እንግዲህ እውነቱን እንድትነግራት አድርጋለች። አብጌ እንግዲህ ይችን ቀን ስጠብቃት ነበር ከዚህ ቤት እንድትወጣላት እና አቶ ደረጀ እና ዳጣ እናት አባትና ልጅ መሆናቸውን እርግጠኛ ናት። ነገር ግን ደግሞ መጨረሻውን ወረቀት ስላላየችው ብቻ ወይዘሮ ማርታ እንግዲህ አንቺ ሞኝነሽ በጣም እንትነሽ ምናምን እያል ብዙ ነገር ስትላ ስለነበረ አላመነቻትም ነበረ። ዛሬ ላይ ግን እውነቱን ለዳጣም ነግራታለች። በጣም ነው የሚያሳዝነው የእውነት አቶ ደረጀም እንደዚህ ወንድ ልጅ አንገቱ ሲደፋ በጣም ነው የሚያሳዝነው። ሀይቃ ማለት ነው። አታዋርደን ይባል። የአንድ ቀን ስህተት እንግዲህ የዘላለም ጸጸት፣ የአንድ ቀን ስህተት እንግዲህ ህይወትን ማጣት። አቶ ደረጀ እንግዲህ ዳጣ ከተወለደ ጀምሮ ሲጸጸትና ብዙ ችግርና መከራዎች ሲፈራረቁበት እስካሁን ድረስ እንግዲህ ባለው ነገሮች ሁሉ ብዙ ነገሮች ሲደረግበት ነበረ። ነገር ግን ይህንን ለማድረግ እንግዲህ እሱ ብዙ መስዋዕቶችን ከፍሏል። ይህ ሚስጥር እንዳይወጣ፣ ይህ ነገር እንዳይደረግ ብዙ ነገሮችን ታግሎ ተጉዞ ትልቅ ደረጃ ደርሶ ነበረ። ነገር ግን አንድ ነገር የተደበቀች ነገር መቼውም ተደብቃ አትቀርም። አንድ ቀን ይፋ ትወጣለች። እውነት ይወጣል የሚባለው ለዚህ ነው። የሰው ሀቅ የሰው ነው ይባላል። አንድ ቀን መውጣቱ አይቀርም፣ ወይም ደግሞ አንድ ቀን ለባለቤቱ ተመላሽ መሆኑ አይቀርም ይባላል እና አንዳንድ ጊዜ እውነት መቼም ተደብቃ አትቀርም። ይህ ድራማ የሚያስተምረን እውነት መቼም ተደብቃ አትቀርም። ምንም ብንደባብቃት 20 ዓመትም 30 ዓመትም 60 ዓመትም ትሙላ ማንም ሰው እውነት ተደብቃ አትቀርም በቃ የሚል ነገር ነው እና አብጌ እንግዲህ አሁን ላይ ብዙ ነገሮችን ለማውጣት ብዙ ነገር ስለፋ ነበረ። ነገር ግን ማንም ይሰማ ስለነበረ ሁሉም አንቺ ውሸታም ነሽ፣ አንቺ ነገረኛ ነሽ፣ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ እያሉ እውነትን እንዳትወጣ የተደበቀች ሚስጥርን ሆነ ውሸት እንዳይወጣ የሆነ ነገር የተደረገን ለማውጣት እውነት መውጣት አለብኝ የምትለኝ አንቺና አባዬ ናችሁ ስትልም ተናግራ ነበረ። የወደፊት ህልሟም እንደዛ ነው። እውነት ትወጣለች፣ መቼም ተደብቃ አትቀርም የምትሏ ነገር በዛ ትምህርት ቤት ነው የምትማረው እና አብጌ አሁን ላይ እንግዲህ እውነቱን ለእናቷ አውጥታ እናቷም አሁን ላይ ስለተረዳቻት እማዬ በጣም ነው ደስ የሚለው። እስከ ዛሬ እኮ ነግረሽ ነበር፣ ነገር ግን አንቺ ሞኝ ነሽ። ሰላምና አባዬ እንዲሁም ዳጣ እየተጫወቱብሽ ነው። አንቺን አውጥተው እነሱ እዚህ ቤት ለመኖር ፈቃደኛ ናቸው። ሰላም መምጣት የለባትም። አንቺም ደግሞ የሆነ ነገር መንቃት አለብሽ። ዳጣ የሰላም ልጅ መሆኗን እኮ ነግረሽ ነበር፣ አንቺ ግን አላመነሽም በማለት እንግዲህ ግዴታ እንድታመን አድርጋለች። አቶ ደረጀም እንግዲህ እውነቱን እኔ እነግራታለሁ ለማርታ ከሌላማ ማወቅ የለባትም ሲለው ሲፈራ የነበረው ነገር ዛሬ ላይ ግን በጣም ይፋ ሆኖ በጣም ነው የሚያሳዝነው። አቶ ደረጀ የዝን ያክል እንደዚህ ይሆናል ብለን አስበን አናውቅም። እንግዲህ ወይዘሮ ማርታ እኔ አንድ ነገር ካደረግኩ ወደኋላ እምልበት ነገር የለኝም ስትልም እንግዲህ በጣም በትልቅ ሀዘንና በጣም በትልቅ ማፈከር ነው ያሰበችው። ይህን ነገር እንግዲህ ካዶ ደረጀ ጋር እንግዲህ የሚለያዩበት ቀን ደረሰ ነው የምለው። ብትረዳው መልካም ነበር። አቶ ደረጀ እንግዲህ እሷም እንግዲህ የሆነ ስህተት ይኖራታል። አብጌ የሱ ልጅ እንዳልሆነች ሁላችን ምናውቃለን። ተዝቀደም ባወሩት ነገሮች ሁሉ ብዙ ነገሮች ተወያይተዋል። አቶ ደረጀ አያውቅም የሱ ልጅ መሆኑ። ነገር ግን ወይዘሮ ማርታ እኔም እኮ ሚስጥር አለኝ ግን የማይወራ ነገር አለኝ ያለችው ነገር እሷ ጋር ምንም ስለደበቀ ስላልተነገረች እውነት መደበቅ አለባት ብላ ተደብቃ ኖራለች። አሁን ግን የእሷ ስለወጣበት አብጌ እውነት መውጣት አለበት ስላለች ብቻ ስላዋረደችው የገዛ አባቷል። ዛሬ ላይ እንግዲህ ወይዘሮ ማርታ እውነት ተደብቃ አትቀርም እኔም እደርስበታለሁ በማለት እንግዲህ ደርሳበታለች። ዳጣ በጣም ነው የምታሳዝነው የምር
ሰላም ምንድን ነው የጻፈችው? ሰላም ምንድን ብላን የጻፈችው እዛ ወረቀት ላይ? ናታን የሚያውቃል። ናታን ምንም ነገር ሊነግራት አልቻለም። አባባ ወይም ደግሞ አቶ ደረጀ እንዳትናገር ስላለው ማለት ነው። ስለዚህ ምንም እየወደዳት እያፈቀራት እውነቱን መደበቅ ባይፈልግም፣ ነገር ግን ደግሞ የዳጣን አባት በማክበር እንግዲህ ለዳጣ እንዳትናገር አደራህን ብሎ ቃል ስላስገባለት መናገር አልፈለገም። በጣም ነው የሚያሳዝነው ይሄ ታሪክ ሀይቃ በጣም ውስብስብ ያለ ነው። እንግዲህ ያ ሰውዬ ወይም ደግሞ አብጌ የመታቸው አናቱን ያለችው ሰውዬ እንግዲህ የሞት አይመስለኝም። አንዳንድ ጊዜ ገገማ ሰው ይቀየራል ተብሎ የሆነ ነገር ተደርጎ የሰው ልጅ መማር ካለበት በጸጸቱ መማር አለበት። የሆነ በደል ወይም የሆነ ነገር ስታደርጉ ያን ሰው መጸጸት ይኖርባቸዋል። ያለበዛ ግን ህይወታችሁ ይበላሻል። በዛው የምትቀጥሉ ብሎ ለመማሪያ ነበር ያደረጋት ይመስለኛል። እንግዲህ ያ አቢጌ የመታችው ወይም ደግሞ የወረወረችው ነገር እሱ ነገር እንግዲህ ሳይሞት አይቀርም ወይም ደግሞ አይሞትም ብዬ ነው የማስበው። ነገር ግን ምንም ጸጸት የሚባል ነገር የለባትም። እሷ ራሷን ለማምለጥ እና ምንም ነገር የማትቆረቆርበት ምክንያት ናት። አቢጌ መቼውም እንደዛ አይነት ውስጥ አትገባም። የሰው ልጅ ሞተ፣ ለምን ይሞታል? እኔም እኮ ሰው ነኝ፣ እሱም ሰው ነው፣ ቤተሰብ ይፈልጓል ምናምን ብላ የሚያስብበት ምክንያት የላትም። እና አቢጌ ትቀየራለች ብለው ይህን ነገር ቢያደርጉም ነገር ግን እሷ መቼም አትቀየርም። የእሷ አላማና ኤዳም ምንድን ነው? ዳጣና አባቷ ማን ያመጣት? ደረጀ ወይስ ሰላምና እሷ ምን ግንኙነት አላቸው? ዳጣ ናታን እንዳትወስድበት ብቻ በማድረግ ነው ይህን ነገር ሁሉ ያደረገችውና አንዳንድ ጊዜ አቤጌ እውነት ቢኖራትም ነገር ደግሞ እውነቱን ለማውጣት ደግሞ የምትሄድባቸው ነገሮች የቤተሰቦቿ ትዳር እንዳይፈርስ ብታደርግ መልካም ነበረ። ነገር ግን አሁን ላይ እውነቱ ከወጣ ወይዘሮ ማርታ እና አቶ ደረጀ ምንም የሚገናኙበት ምክንያት አላችሁ ብዬ አላስብም። ሰላምም እንግዲህ አሁን ላይ በጣም ልጅን ለምንድን ነው የማታዩ አንተን ነው የሚመስል እኔ ስጋ እመጣለሁ ስጋ እኖራለሁ እኔ ዳጣ ልጅ ሆነን አንድ ላይ እንኖራለን እያለች በአንድ በዚህ በኩል ታስጨልቋል። ሁለተኛ አቶ ደረጀ እውነቱ ወጣ አልወጣ ተዋረድኩኝ አልተዋረድኩኝ ወይዘሮ ማርታ የሆነ ነገር ትሆንብኛለች ብሎ አስበው እንጂ እስከዛሬ ድረስ አልነገራት ብሎ አይደለም። ባለፈው ላይ ነግራት ሲል እንግዲህ ሆስፒታል ሂዳ የሆነ በቃ ከዚህ በኋላ የሆነ ትልቅ በሽታ እንዳለባት እና በህይወቷ ትልቅ ችግር እንደሚያጋጥማት ያንን ተነገረ በኋላ ትሞትብኛለች በማለት ነው ምስጢሩን እንግዲህ እስካሁን ድረስ ደብቆት ያለውና በጣም ነው የሚያሳዝነው። አቶ ደረጀም ተሰቃየ። እውነቱ ወጥቶ ሁላችንም እንደው ብናርፍ ብዬ ነው የተመኘው። ነገር ግን እንግዲህ አርጆ የሚባል ነገር አሁን ላይ አቢጌን የሆነ ነገር ያደርጋታል ብዬ ነው የማስበው። እንግዲህ አርጁን አሁን ላይ ጓደኛ የት ሄደ? ምን አድርጋችሁት ነው? ገላችሁት ነው ወይስ አግታችሁት ነው? በማለት እንግዲህ ውሃ እንግዲህ ከነስማ ውሃ ናት። እውነቱን ሁሉ የተወራው ሁሉ ግልጽ አድራ ተነግሯለች። አብያ ናቱን መጥተው ተዘርሮ ወርቆ ነበረ ተኝቶ ነበር እያለች እንግዲህ ለአርጆን ተናግራለች። አርጆንም እንግዲህ እነሱ እንዳገቱትና የሆነ ነገር እንዳደረጉ ጠርጥሯ ለፖሊስ ያመልክታል ብዬ አስባለሁ። ነገር ግን እሱም ጥፋተኛ ነው። እዛ ቤት የገባው እንግዲህ አብጌን ለመጉዳትና ግዴታ ፍቅርን ካልተቀበለችኝ ፍቅር በግዴታ አይደለም። ፍቅር ወዷት ሲሆን ነው እንጂ በግዴታ እኔ ወድጀሻለሁና ከኔ ጋር መሆን አለብሽ በማለት የሰው ልጅ አስገድዶ እንደዚህ ማድረግ ተገቢ ነው ብዬ አላስብም። እና አርጆ መታሰር አለበት፣ የእጅ ማግኘት አለበት። ፍቅር በግዴታ ማስገደድ ማንንም አይችልም። እና በእንደዚህ አይነት ነገሮች ወንጀሎች በህግ በኩል እናቶ ደረጀ ቢሄዱ መልካም ነበረ። እሷም እንግዲህ የመታችው የወረወረችበት ምክንያት እንግዲህ ማን እንደላከው ምን እንደላከው ስላላወቀች እንግዲህ ራስን ለመከላከል ነው። ራስን ለመከላከል እንግዲህ ማንም ሰው የሚያደርገው ነገር ነው። ነገር ግን ደግሞ አንዳንድ ጊዜ ያላቅም የሰው ልጅ እንግዲህ ሴት ናት፣ መደፈር አለ፣ ብዙ ነገር መደረግ አለ። ነገር ግን ያ ሰው የሆነ ተኋላዋ መጥቶ ንቅስ ያደርጋት እንግዲህ እሷ ወሮራን የጣለችው ራሷን ለማጣና እሱም እንግዲህ በዛ ጊዜ ዘረረ እና አንዳንድ ጊዜ አትፈትነን የሚባለው የሰው ልጅ ምን እንደሚገጥመን አይታወቅም። በእኛ ጉዳይ ላይ እንግዲህ ከዚህ ቀደም በሌላ ጉዳይ ላይ ራሷን ለማስጣልና ራሷን እንትን ለማድረግ እንግዲህ ሰውየው መታው ብላ ነው እንግዲህ ልጁን የገደለችው እየተባለ ነው የሚወራው። እንግዲህ የ12 ዓመት የ13 ዓመት እስራት ድረስ ወይም ደግሞ የሞት ቅጣት ነው አሁን ድረስ ሳውዲ አረቢያ ላይ የተደረገባት። እና አንዳንድ ጊዜ የሰው ልጅ ለምን አያስብም? ሴት ነንና ሴት ስትሆኑ ደግሞ ብዙ ነገር ያጋጥማልና አላህ ከእንደዚ አይነት ፈተና ይጠብቀን። አብጌም እንግዲህ እንደዛ ነው የሆነችው። አንዳንድ ጊዜ ራሷን ለመከላከል እያደረገችው ነገር ነው። ነገር ግን ደግሞ ይሄ ልጅ ቢሞት እኮ ነገ እስር ቤት እገባለን ብለን ማሰብ አለብን። ምን አይነት ሁኔታ ውስጥ ማድረግ እንዳለብን ራሳችን መገመት ይኖርብናል።
ራሳችን ተከላከል ስንል ነገር ደግሞ የምንፈጠረውን ነገር አንዳንድ ጊዜ መገንዘብ ጥሩ ነው ብዬ አስባለሁ። ነገር ግን እሷ ደነስ ስለሆነች መቼም አትቆረቆርም በእንደዚህ አይነት ነገሮች ማለት ነው። ቤተሰቦቿን እንዲሁም ደግሞ አባቷን ለእኔ ስለማይወደኝ ዳጣም ብቻ ይወዳታል በማለት እንግዲህ አባቷን ችግር ውስጥ ለማስገባት ብቻ ነው የሮጠችው እሷ ማለት ነው። የታያትም እሱ ነገር ነው። እንግዲህ ወይዘሮ ማርታ እውነቱን አውቃለች። ዛሬ ላይ አቶ ደረጀ ምን አይነት መልስ ይሰጣታል ብዬ አላስብም። እውነቱን ይነግራታል ብዬ ነው የማስበው። ሰላም የሱ ሚስት እንደሆነች ድሮ በቃ ከሷ ልጅ ዳጣ እንደወለዳት እና አሁን ደግሞ ድጋሚ ሰክሮ ደግሞ እንደወለደላት እንግዲህ እውነቱን ይናገራል ብዬ ነው የማስበው። ዳጣም እንግዲህ ኤቢ እንግዲህ እውነቱን ለመናገር የማትፈነቅለው ድንጋይ የላትም እና እውነቱን ትነግራታለች። ሰላም ያንቺ ልጅ ነች፣ ከዚህ ቀደምም ትንሽ ነግራት ነበረ፣ አንቺ እኮ እየተወለድሽው ከሰራተኛ ልጅ ነሽ ስትላት እንግዲህ ዳጣም ደንግጣ ምን ማለት ነው ዝም ብለሽ የማታውቂውን ነገር አታውሪ ብላት ነበረና አሁን ላይ ሰላም የሷ ልጅ መሆኗን ስታውቅ የእውነት በጣም ነው ዳጣ የልቧ የሚሰበር። ከዛ ቤት ብን ብላ መጠፋው ነው ይመስለኝ። እንግዲህ እስከ ዛሬ ድረስ ለ20 ዓመታት በላይ እንግዲህ ስጠብቃት የነበረችው ዳጣ እናቷ ሰላም መሆኗን ስታውቅ ምን አይነት ስሜት እንደሚሰማት ሁላችሁም ታውቃላችሁ ያስባለሁ። በጣም ነው የሚከፋት፣ በጣም ነው የምታዝነው። እናቷ አጠገቧ ሁና እኔ ነኝ እናትሽ አለማለቷ በጣም ነው የሚያሳዝናት። ሁለተኛ ደግሞ ምንም እንኳን ብዙ ነገር ብታደርግም አባቷም ደግሞ በጣም ነው የምታዝንበት። እናቷ አብራ የሆነች እሷ ናት እናትሽ፣ በስ እናንተ ሁለታችሁ ሆነ ቦታ ሂዶ አለማለት ለምን አትለኝም በማለት በእንደዛ አይነት ሁኔታ አሁንም እልም ብላ የምጠፋ ነው ይመስለኝ ዳጣ ልቧ ነው የሚሰበረው። ናታንም ስለደበቃት በጣም ነው ልቧ የሚሰበረው እና አሁን ላይ ካላት ግንኙነት ርቃ የምጠፋና ራሷን የምታገልበት ነው የሚመስለኝ። ይሄ ቤተሰብ እንግዲህ እስከ ዛሬ ድረስ በጣም ደስ የሚልና ፍቅር ያለበት ቤተሰብ ነበር። ነገር ግን በአብጌ የተነሳ አሁን እንግዲህ ሁሉም ነገር የሚያስጠላ ነው የሚሆነው። ብቻ ያጓጓል። እንግዲህ ማርታም እንግዲህ እስኪ እውነቱን አውቃ ምን አይነት ትረዳዋለች፣ ምን የሆነችበት ምክንያት ትረዳዋለች የሚለውን እንግዲህ እናስባለን። እናንተስ ምን ትላላችሁ? ኮሜንታተሩ ሰላም እንግዲህ ምን ትላለች? ዳጣም እናቷን መሆኗን ስታውቅ ምን አይነት ስሜት እንደሚሰማት አላቅም። እናንተስ ምን ትላላችሁ? እኔ የሚመስለኝ እንግዲህ ብን ብላ የምጠፋ ነው ይመስለኝ። እናቷ ሰላም መሆኗን ታወቀች በጣም ነው የምጠላት። ማለትም ለምን ትታኛለች፣ ለምን እንትን አላለችኝም፣ ለምን አባዬ ሳልነገረኝ ምናምን ብላ እንግዲህ ከሁሉም ቤተሰብ ፋሚሊ ሙልቅ ብላ የምትሄድ ነው ይመስለኝና እንግዲህ አቶ ደረጀም እንግዲህ እውነቱን ይናገራል ብለን እናስባለን። እውነቱን በተናገረ ቁጥር እሱም እረፍት ያገኛል። እንግዲህ ትዳር አንዳንድ ጊዜ ፈጣሪ ካለው ይቀጥላል፣ ፈጣሪ ካላለው እስካሉ ድረስ ይኖራሉ። እውነትን ተናግሮ ያበጠው ይፈንዳ ይባላል አንዳንድ ጊዜ። ሚስቱ ከተረዳችሁም ተረዳችሁ ማንኛውም ሰው የሆነን ውሸት ደብቀን በህይወታችን እየተሰቃየን ካሁን ሰማችብኝ ሰማብኝ እያለ ከምንኖር እውነቱን ተናግረን ብንሄድና እንግዲህ የሚሆን ከሆነ ማስተካከል ማይሆን ከሆነ ደግሞ ፈጣሪ አልፈቅድም ብሎ ማመን አለብን፣ ግዴታ አለብን ብዬ ነው ማምነው። ነገር ግን እውነት ተደብቆ አይቀርም። አንድ ቀን መውጣቷና መጨረሻችሁ ህይወት ጸጸታችሁ በቃ መንገድ ላይ መውደቃችሁና እንዲሁም ደግሞ በቃ ዘላለማችሁን እንዲህ ባላረግ ኑሮ እያላችሁ ከምትኖሩ ጸጸት ይዋታችኋል ብዬ አስባለሁ። ነው እናትም እንደመናገር የመሰለ ዓለም የለምና አቶ ደረጀም እስከ ዛሬ ድረስ የተጎዳበት ምክንያት እንደዛ ነው። ውሸትን ይወልዳል፣ እየወለደ ነው እንጂ እየተስተካከለ አይሄድምና አንዳንድ ውሸቶች በቃ እየተወለዱ እየበዛ ወንጀል እየበዛው ነው የሚሄደው። በዛው ተቀጠላችሁ እውነቱን ካወጣችሁት ግን እየተሻሻላችሁ እየተማማርን ሁላችንም እየተሳሰብን እንሄዳለን ብዬ ነው የማስበው። ናታንም እንግዲህ አሁን ላይ በጣም ተጨንቋል። አንድ ዳጣን ስለሚወዳት እውነቱ ቢነግራት ደስ ይለው ነበር። አቶ ደረጀ ደግሞ ቤተሰቡ ይበጠብጣል ብሎ ለአቶ ደረጀ ይሆናል እንግዲህ ወይም ደግሞ ብዙ ነገሮችን እያሰበ ነው። ናታንም በጣም ጭንቅ ውስጥ ነው ያለው። ኤቢ እንግዲህ ብትታሰር ነው እጇን ብታገኝ ደስ ይለናል። ብትማር እንደው ትንሽ እንኳን ብታቅ ማለት እውነትና አንዳንድ ጊዜ የሚደበቅና ማይደበቅ አለ፣ የሚወራና ማይወራለ። እሳ ግን እውነት መውጣት አለበት በማለት እንግዲህ አሁን ላይ ከቤተሰቦቿን ትዳር እያፈረሰች ትገኛለች። በጣም ነው የሚያሳዝነው። በስዳ ድራማም በጣም አስተማሪ፣ በጣም ለህይወታችን ይጠቅማል ብለን የምናስበው ነው። የምር በጣም ጎበዞች እና በጣም የሚደነቁ ናቸው። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ማሰላማ ወዶች